ከገቡ በኋላ ወደ ኋላ አይመለሱበት፣ ወደፊት አይሄዱበት። ሳይኮሎጂስቶች አቮይዳንስ የሚሉት ይሄን ማይመች ያን ማይመች ይሆናል። መፋታቱም አይፈለግም፣ መኖሩም አይፈለግም። ግራ ይጋባል። ብዙ ሲጨንቀው ወደ መፋታት ይሄዳል፣ ወደ ኋላ መመለስ ስለማይቻል። ስለዚህ ትልቁ ችግር ያለው ከጋብቻው ምንነት ሳይሆን ከአረዳዱ ወደ ጋብቻ ከመገባቱ በፊት ስለሚኖረው ዝግጅት ካለማሰብ የተነሳ ነው። እኔ ሰው አፋፍ ብሎ ነው ወደ ጋብቻ የሚሄደው። በስሜት ይነዳል፣ ይገባል። ስሜት ደግሞ ጊዜ አለው። ሁልጊዜ አንድ አይነት አይሆንም። የሆነ ጊዜ በረድ ሲል ስሜት ወደ ህሊናው ሲመለስ ወይኔ ማለት ይጀምራል። በመቀለጠል መረጋጋት ይመጣል። ስለዚህ የጋብቻን ምንነት ማወቅ በጣም ወሳኝ ነው። አለዛ ትልቁን የእግዚአብሔር ጸጋ እናበላሸዋለን። በጋብቻ የሚደርስ ብልሽት ደግሞ በሁለቱ ብቻ የሚገደብ አይሆንም ውጤቱ። ልጆች አሉ፣ ልጆች አብረው ይቸገራሉ። እነዛ ባልና ሚስት በሚያመጡት ጣጣ በእነሱ ምክንያት ወደዚህ ዓለም የመጡ ልጆች ይቸገራሉ። ማህበረሰብም ይቸገራል። ለሀገር ለትውልድ ይተርፋል። በትዳር ውስጥ ያለ ጣጣ ብዙ አሁን በጥናቶች እየታዩ እንዳለው ዓለምን የሚበጠብጡ በጣም ለብዙ ነገር ጠንቅ የሚሆኑ ሰዎች ብዙዎቹ ከተበላሸ ትዳር የሚያድጉ ናቸው ይባላል። የእናት የአባት ፍቅር ሳያዩ የሚያድጉ በጣም በኋላ ፍቅርን ስለማያውቁ ጠበኞች ናቸው፣ አፍራሾች ናቸው፣ በሰው ችግር የሚደሰቱ ናቸው። ኢትዮጵያ ውስጥ ድሮ ክፍለ ሀገር እዛ አውቶቡስ ተራ አንድ መርካቶ በነበረ ጊዜ አንዴ እየተሳፈርኩ እያለ ጠዋት ይሄ ረዳት የሚባለው በጣም ያመናጭቃል። ሰው በጣም አድርጎ ማመናጨቅ ብቻ አይገልጸው። በቃ ጠብ ያለች ጠብጠብ ይሸተዋል። እና እኔ ቀስ አድርጌ ምን ሆነ ነው የኔ ያህል በጣም ሰው እንዲህ የምታደርገው አልኩት። ዝም በል እባክህ፣ እኔ ሰው ሲቸገር ማየት ነው በጣም ደስ የሚያሰኘኛል። እንግዲህ ይሄ ያለ ምክንያት እንዲያሉ ብሎ ሰው እንዲህ ሆኖ አይፈጠርም። ሰው ሁሉ በተፈጥሮ ጥሩ ነው፣ ግን እንግዲህ የተጎዳበት ነገር አለ። ቢመረመር ይሄ ሰው በብዙ ጉዳት አልፏል ማለት ነው። እና በቤተሰብ ውስጥ የሚፈጠር ችግር በዛው በሰዎቹ ላይ ተገድቦ አይቀርም። እንደ ተላላፊ በሽታ ሌላውን ሁሉ ይበክላል። ሰው በትዳሩ ደስተኛ ካልሆነ መስሪያ ቤቱ በምኑ አስቸጋሪ ነው የሚሆነው። ከዚህ ጋር ደግሞ ሰይጣን ጋብቻን እንደሚፈትነው ደግሞ አውቆ መግባት ያስፈልጋል። ሰይጣን በጣም ትዳርን እጅግ አብዝቶ መፈተን ይወዳል። ምክንያቱም መሰረት ነው። ስለዚህ ሰይጣን ጋብቻን ከጋብቻውን በፊት ይፈትነዋል። ሁለቱ ራሳቸውን ጠብቀው ወደ ጋብቻ እንዳይመጡ ለማበላሸት፣ ለማደናቀፍ ብዙ ይጥራል። በጋብቻውን ጊዜ እንደዚሁ ለማደናቀፍ ብዙ ይጥራል። ከጋብቻቸውን በኋላ ደግሞ በህይወታቸው ሰይጣን ህይወታቸውን ለማደፍረስ ብዙ ይጥራል። ስለዚህ ሰይጣን ጋብቻን ለማበላሸት እንደሚደክም እንደሚሰራ ለማደፍረስ ብዙ ጥረት እንደሚያደርግም ማወቅ ይገባቸዋል። ስለዚህ ባልና ሚስቱ የሰይጣን ፈተና ሊጋፈጡ እንደሚገቡ መረዳት አለባቸው። ልክ ወደ ገዳም የሚገባ ሰው የሰይጣን ፈተና ለመቀበል ተዘጋጅቶ እንደሚሄደው ሁሉ ወደ ትዳር የሚገቡ ሰዎች የሰይጣን ፈተና ለመቀበል መዘጋጀት አለባቸው። ሰይጣን አይተዋቸውም ማለት። ስለዚህ ይሄን ሁሉ ተረድቶ ወደ ጋብቻ መግባት አስፈላጊ ነው። እንዲሁ ዝም ብሎ በልግ ብሎ ባንክ አካውንት ስላለ መኪና ቤት ስላለ የሚያገባት የምታገባው ስለተገናኘ ብቻ መሰስ ብሎ ወደ ትዳር መግባት በጣም አደገኛ ነው። ወደ መታረጃ እንደመነዳት ያለ ከገቡ በኋላ በጣም አስቸጋሪ ነው። ስለዚህ የጋብቻ ምንነት ከመጀመሪያው መረዳት በጣም አስፈላጊ ነው። እንግዲህ ጋብቻ ኦርቶዶክሳዊ ክርስቲያናዊ ጋብቻ ባልና ሚስቱ ፍቅርን የሚጋሩበት ነው። የጋብቻውና ዓላማ ሼሪንግ ኦፍ ላቭ ነው፣ ፍቅርን መጋራት ነው። በአዲስ ኪዳን የጋብቻ ዓላማ ልጅ መውለድ ነው የሚል የለም። ይሄ በብሉይ ኪዳን ነበር። የተቀደሰው ዘር ክርስቶስ እንዲመጣ በብሉይ ኪዳን ዘር መተካት ትልቅ ነገር ነበር። በአዲስ ኪዳን ግን ልጅ መውለድ፣ ዘር መተካት ትልቅ ጉዳይ አይደለም። አሁን ልጆች የእግዚአብሔር ስጦታ ናቸው። በአዲስ ኪዳን ግን የትዳር ግዴታ አይደሉም። ትዳር የከበረ የሚሆነው በአዲስ ኪዳን ስለ ራሱ ነው እንጂ ገና ሊመጡ ላይመጡም ለሚችሉ ልጆች ተብሎ አይደለም። ስለዚህ የጋብቻ ዓላማ ፍቅርን መጋራት ነው። በቅድስት ሥላሴ እንዳለው በቅድስት ሥላሴ አብ፣ ወልድ፣ መንፈስ ቅዱስ ናቸው። ሶስት አካላት ሲሆኑ በፍቅር አንድ ናቸው። ባልና ሚስትም ሁለት ሲሆኑ በፍቅር አንድ ሆነ ይዋሃዳሉ። ስለዚህ ሰው የእግዚአብሔር መልክና ምሳሌ ነው የሚባለው አንዱ በዚህ ነው። ባልና ሚስት የሥላሴ ምሳሌ ናቸው፣ የሥላሴ መልክ ናቸው።
አብ ወልድ መንፈስ ቅዱስ በፍቅር አንድ ናቸው። አብ ወልድ መንፈስ ቅዱስ ይሄ አንተ ይሄ የሚባል የለም። ሀሳባቸው አንድ ነው፣ ፈቃዳቸው አንድ ነው። ባልና ሚስትም ይሄ አንተ ይሄ አንቺ የሚባል የለም። ሀሳባቸው ፈቃዳቸው አንድ ይሆናል። ያን የቅድስት ሥላሴን ሕይወት መጋራት ነው የባልና ሚስት አለ የሚያድጉት ወደዛ። ባልና ሚስት ፍቅራቸው ማደግ ያለበት በአብ በወልድ በመንፈስ ቅዱስ ዘንድ ወዳለው ፍቅር ነው ማደግ ያለበት። አሁን መጀመሪያ ላይ ስሜታዊ ኢሞሽናል ሴንቲሜንታል የሆነ ነገር ይኖራል። እያደገ እየጠራ ግን ፒውሪፋይድ እየሆነ ግን ወደ ንጹህና ቅዱስ ወደሆነ የቅድስት ሥላሴ ፍቅር ያደርጋል። ስለዚህ ይህን ፍቅር መጋራት ነው የክርስቲያናዊ ጋብቻ ዓላማ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ የጋብቻ ዓላማ ወይም ግብ ባልና ሚስት ሦስትነታቸው በፍቅር አንድ ሆኖ በተዋህደው በቅድስት ሥላሴ ምሳሌ አንድ የሆኑ ዘንድ ነው። የባልና ሚስት የትዳር ዓላማ ባልና ሚስት ሦስትነታቸው አንድ ሆኖ በተዋህደው በቅድስት ሥላሴ ምሳሌ አንድ የሆኑ ዘንድ ነው። ባልና ሚስት በጋብቻ አንድ ሆነው ሲዋሃዱ ምድራዊ እንደሆኑ ነገሮች ተደርገው የሚታዩ አይደለም። የራሱ የእግዚአብሔር መልክ ሆነው ይታያሉ። ስለዚህ እውነተኛ ተረድተው የሚኖሩ ባልና ሚስት የቅድስት ሥላሴ ምሳሌዎች ናቸው። አንድ ሌላ ሊቅ ደግሞ ሲያብራራ እንዲህ ይላል፣ የሁለት ክርስቲያኖች ጋብቻ ምን ያህል እጅግ ውብ ነው! ሁለት ሲሆኑ በተስፋቸው አንድ የሆኑ፣ በምኞታቸው አንድ የሆኑ፣ በሚከተሉት የሕይወት መንገድ አንድ የሆኑ፣ ሕይወታቸውን የሚመሩበትና የሚከተሉት ሃይማኖት አንድ የሆነ የእነዚህ ክርስቲያኖች ጋብቻ ምን ያህል ውብ ነው! ይቀጥልና እነርሱ እንደ ወንድምና እህት ናቸው። ሁለቱም የአንድ ጌታ አገልጋዮች ናቸው። በስጋም ሆነ በመንፈስ የሚለያያቸው ምንም ነገር የለም። በማንኛውም እውነታ ሁሉ በአንድ ስጋ ያሉ ሁለት ሰዎች ናቸው። አንድ ስጋ ባለበት የሚኖረው ደግሞ አንድ መንፈስ ብቻ ነው። አንዳቸው ለሌላቸው መዝሙርንና ዝማሬን ይዘምራሉ። ይህን ሲያይና ሲሰማ አምላካችን ክርስቶስ ደስ ይለዋል። እንደዚህ ላሉት ሰላሙን ይሰጣቸዋል። ሁለቱ አብረው ባሉበት እርሱም አብሮ አለና፣ እርሱ ባለበት ደግሞ ክፉ ነገር የለም። ክፉ ነገር የለም ማለት ፈተና የለም ማለት አይደለም፣ ግን ክፉ አያሸንፋቸውም። ስለዚህ ይህን ያህል የከበረ ነው። ስለዚህ የጋብቻ የክርስቲያናዊ ጋብቻ አንዱ ዓላማ ይህንን ፍቅር መጋራት ነው። ሁለቱ አንድ ሆነው የቅድስት ሥላሴ መልክ መምሰል ነው፣ እግዚአብሔርን መምሰል ነው። ሌላው ከዚህ ጋር በተያያዘ ክርስቲያናዊ ጋብቻ በእውነተኛና ንጹህ ፍቅር ላይ የተመሰረተ ነው። በጊዜያዊ ስሜት ላይ የተመሰረተ እና የማይመራ ነው። ስሜት ተለዋዋጭ። ሰው ሶስት ነገር አለን። ስሜት አለን፣ እውቀት አለን፣ መንፈስ አለን። ስሜታችንን እውቀት ሊመራው ይገባል። እውቀታችንን ደግሞ መንፈስ እግዚአብሔር ሊመራው ይገባል። ስሜት ተለዋዋጭ ነው። ያለ ስሜት አንኖርም። ሰዎች ነን። ሰዎች እንደመሆናችን ስሜት አለን። መውደድ፣ መጥላት፣ ማቅረብ፣ ማራቅ፣ ማዘን፣ መደሰት ሁሉ የስሜት ውጤቶች ናቸው። ግን ስሜት ብቻውን የሚመራን ከሆነ ግን ገደል እንገባለን። ለምን? ስሜታችን ተለዋዋጭ ነው። የጧት ስሜትና የማታ ስሜት አንድ ላይሆን ይችላል። ሲርበን የሚኖረን ስሜትና ስንጠግብ የሚኖረን ስሜት ይለያያል። ሲሞቀን ያለን ስሜትና ሲበርደን ያለው ስሜት ይለያያል። በስሜት ላይ ተመስርቶ መወሰን አደገኛ ነው። ምክንያቱም ስሜቱ ይቀያየራል። ስለዚህ ትዳርም ሕይወትን በስሜት ላይ ብቻ የሚመራ ከሆነ በጣም አደገኛ ነው። የትዳር አጋር ሲመርጡ በስሜት በውጫዊ ነገር ላይ ብቻ ተመስርቶ መምረጥ አደገኛ። ለምን? ይቀየራል። ያ ስሜት ዛሬ ያየነው ውጫዊ ገጽታ ነገ አይኖርም። ይቀየራል። ሰው በእድሜ ይቀየራል። ውጫ ሁኔታ በእድሜ ይቀየራል፣ በጤና ይቀየራል፣ በመውለድ ይቀየራል፣ በሀዘን ይቀየራል፣ በብዙ ነገር ይቀየራል። ሕይወት ደግሞ ይህን ሁሉ ያስተናግዳል። ሕይወት እንደ ቀንና እንደ ሌሊት ይፈራረቃል። ብርሃን ብቻ አይደለም። ጨለማ ነበር፣ ብርሃኑ መጣ። ይሄ ብርሃን ብቻ ደግሞ አይሆንም፣ ደግሞ ጨለማ ይመጣል። ሕይወትም እንደዛ ነው። ስለዚህ በስሜት ላይ ብቻ ተመስርቶ መምረጥ አደገኛ የሚያደርገው ለዚህ ነው። በዛን ጊዜ ስሜታችን እንደዛ በነበረበት ጊዜ ያሰብነው ይቀየራል፣ ሁኔታው ይቀየራል። ያን ጊዜ ችግር የለም። ስለዚህ እውነተኛ ክርስቲያናዊ ጋብቻ በስሜትና በውጫዊ ነገር፣ በሀብት፣ በንብረት እንዲህ ባሉ ነገሮች ተመስርቶ ሊጀመር አይገባም። እነዚህ የማያዛልቁ በጣም አደገኛ ትሪኪ ወይም አሳሳች ምልክቶች ናቸው። ሌላው የክርስቲያናዊ ጋብቻ ዓላማ ምንነት፣ ክርስቲያናዊ ጋብቻ
በክርስቶስና በቤተክርስቲያን ያለውን ግንኙነት የሚያሳይ ህይወት ነው። ክርስቲያናዊ ጋብቻ ክርስቶስና ቤተክርስቲያን የሆኑትን ለመሆን የሚደረግ ጥረት፣ ትግል ነው፣ ተጋድሎ ነው። ምክንያቱም መድኃኒታችን ክርስቶስ ለቤተክርስቲያን ያደረገውን ቤተክርስቲያን ደግሞ ለክርስቶስ የምትሆነውን መኖር ነው ክርስቲያናዊ ትዳር። ቅዱስ ጳውሎስ ይህንን በሰፊው አብራርቶታል። ኤፌሶን መልእክቱ ላይ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል። እንግዲህ የባልና ሚስት ትልቁ መርህ ይሄ ነው። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ይሄ ነው ፈሪሃ እግዚአብሔር ነው መሰረቱ። ባልን ሚስትም ለክርስቶስ ፍርሃት የተገዙ መሆን አለባቸው። ትዳራቸው ይህንን ለክርስቶስ መገዛታቸውን የሚገልጡበት ነው። ፈሪሃ እግዚአብሔር ነው መሰረቱ። ቀዳሚያ ለጥበብ ፈሪሃ እግዚአብሔር የተባለው የጥበብ ሁሉ መሰረት እግዚአብሔር መፍራት ነው የተባለው። ታዲያ እያንዳንዳቸው ለክርስቶስ ፍርሃት የተገዛችሁ ሁኑ ካለ በኋላ ይቀጥላል። ምን አለ? ሚስቶች ሆይ፣ አሁን ለሚስቶች እንዲህ ይላል፣ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቲያን የሆነች ሴት ለክርስቶስ መገዛት ያው ክርስቲያናዊ ግዴታዋ ነው። ለክርስቶስ የምትገዛው መገዛት የሚገለጠው ለባሏ መገዛት ነው። ለጌታ እንደምትገዙ ለባሎቻችሁ ተገዙ። አንዲት ሚስት ለባሏ ሳትገዛ ለክርስቶስ እገዛለሁ ብትል ውሸት። ለባሏ መገዛቷን የምትገልጠው አንዱ የምትተገብርበት ለጌታ መገዛቷን የምትገልጥበት ለባሏ መገዛት ነው። ለጌታ እንደምትገዙ አለ እኮ የሚገርም። ልክ ለክርስቶስ እንደምትገዙት ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። በሁሉ ማንዋሉ ይሄ ነው ወዳጆች፣ ክርስቲያናዊ ማንዋል ይሄ ነው። ሚስት እንዲህ ነው ማድረግ ያለባት፣ ለባሏ በሁሉ መገዛት። ለክርስቶስ እንደምትገዛ ለባሏ መገዛት፣ ይሄ ማንዋሉ ይሄ ነው። በዚህ ማንዋል ካልሰራን አይሰራም፣ ትዳሩ አይሰራም። ወይም ዘሮንግ ወይ ነው የሚሰራው፣ ዘሮንግ ወይ ነው የሚሰራው። በተሳሳተ መንገድ ላይ የተሳሳተ ነገር ደግሞ የሰራ ቢመስል የሆነ ቦታ ላይ ችግር ይገጥመዋል። ከዛስ ለባሎች ደግሞ እንዲህ አለ ማንዋሉ። ስለ ባሎች ደግሞ እንዲህ ነው የሚለው፣ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ክርስቶስ ቤተክርስቲያንን እንደወደዳት ባሎች ደግሞ ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንስተው እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ክርስቶስ ስለ ቤተክርስቲያን ራሱን አሳልፎ ሰጠ። ስጋውን ቆርሶ ደሙን አፍስሶ ለቤተክርስቲያን ዋጋ ከፈለ። ባል ደግሞ ሚስቱን ራሱን አሳልፎ እስከመስጠት ድረስ መውደድ አለበት አለ። እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸው ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆነ ክርስቶስ ደግሞ ለቤተክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ሚስጥር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተክርስቲያን እላለሁ። ሆኖም ከእናንተ ደግሞ አሁንም ሲያጠቃልለው በማሳሰቢያ ነው። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ። ስለዚህ ማንዋሉ ሚስት ባሏን ትታዘዝ፣ ታክብር ነው። ባል ደግሞ ሚስቱን እስከ ሞት ድረስ ይውደድ። በዚህ መንገድ ከተሄደ ትዳር ይሰራል። በደንብ እንዲሰራል ብሎ እግዚአብሔር የፈጠረው። የማይሰራ ትዳር ለሰው አልሰጠም። የባል ኃላፊነቱ ሚስቱን መውደድ ነው። ለምንድን ነው የባልን ኃላፊነት መውደድ ሚስቱን፣ የሚስትን ኃላፊነት ደግሞ ባሏን ማክበር ያደረገው? የሚስቶች ትልቁ ጉዳያቸው በባላቸው መወደድ ስለሆነ ይህ ታወቀ። ትልቁ ይሄ ማለት መከበርን አይፈልጉ፣ ባላቸው እንዲያከብራቸው እንዲታዘዛቸው አይፈልጉ ማለት ነው። ዋናው ተቀዳሚ ጉዳይ ግን ባሌ ይወደኛል የሚለው። ስለዚህ ባል ይሄን መፈጸም አለበት። ባል ደግሞ ትልቁ ጉዳዩ በሚስቱ መከበር ይፈልጋል። በሚስቱ የማይከበር ባል የፈለገ ምንም ቢሆን ደስተኛ ይሆን። እንዲህ ያለ ትዳር ብዙ አይቀጥል። ባል የሚፈልገው ከሚስቱ መከበር፣ ሬስፔክት። ስለዚህ ይሄ መሰረታዊ ጥያቄ እንዲመለስ ነው። ይሄ ማለት ግን ባል በሚስቱ መወደድን አይፈልግም እንደዚህ ማለት አለ። ትልቁ ጉዳይ መሰረቱ በዋናው እንዲህ ከሆነ ትዳር ይሰራል። ስለዚህ ትዳር ክርስቶስ ለቤተክርስቲያን ያደረገውን ባል ለሚስቱ እያደረገ፣ ቤተክርስቲያን ለክርስቶስ የምታደርገው ሚስት ደግሞ ለባሏ እያደረገች የክርስቶስና የቤተክርስቲያንን ሕይወት ባልና ሚስት በተግባር የሚኖርበት ነው። በእውነት የሚኖሩ ባልና ሚስቶች ክርስቶስና ቤተክርስቲያን በተግባር ያሳያሉ፣ በተግባር ይኖሩታል። ቅዱስ ዮሐንስ አፈወርቅ ምን ይላል?
ቤተክርስቲያን ለክርስቶስ እንደምትታዘዝለት ሚስት እንድትታዘዝለት ትፈልጋለህን? እንግዲያውስ ክርስቶስ ቤተክርስቲያንን እንደሚንከባከባትና እንደሚጠብቃት አንተም ለሚስት እንደዚያ አድርግላት። አስፈላጊ በሚሆንበት ጊዜ እርሱ ክርስቶስ ለቤተክርስቲያን እንደሞተላት አንተም ስለርሷ ለመሞትና ራስህን አሳልፈህ ለመስጠት ተዘጋጅ። ባል ለሚስቱ እስከመሞት ድረስ መዘጋጀት አለበት። ክርስቶስ ለቤተክርስቲያን ሞተዋል። ባል ሚስቱን መጥላት አይችልም። አልታዘዘችኝም፣ አታከብረኝም ብሎ መጥላት አይችልም። ክርስቶስ ቤተክርስቲያን አልጠላም። በለታሩ እኛ ንጉሳችን ቄሳር ነው፣ ከቄሳር ንጉስ በቀር ንጉስ የለንም አስወግዱት እያሉት አይሁድ፣ እሱ ግን ለነዛ ምን አለ? አባቶች የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው። አልጠላቸውም። ለነዚህ ለሰቀሉት ተጠማ ባለ ጊዜ መራራ ሐሞት ለሰጡት መጀመሪያ ሐዋርያትን የላከው ወደ እነዚህ ነው። አልጠላቸውም። ምዕመን አልፈልግም ስትለው ክርስቶስ እኔም አልፈልግሽም እንዴ በቃኝ አላለም። ባልን ሚስቱን አልፈልግም ብትለው እንኳን እንዴ አንቺ ከተውሽው ምን ቸገረኝ ማለት አይችልም። እንዴ ጫታ ፈረሰ ዳቦ ተቆረሰ የሚባል ነገር አይደለም። መስዋዕትነት ነው። ባል ሚስቱን መተው አይችልም። ክርስቶስ ቤተክርስቲያን አልተዋትም። ባል የፈለገውን መስዋዕትነት መክፈል ድረስ መሄድ አለበት። ይሄ ነው አምላካዊ ማንዋል እንጂ አይ እንደዚህ ያልመሰለችኝ መረ የሚል ነገር የለም። ይሄ ክርስትና ነው። ይሄ አህዛባዊ ልማዳዊ መንደራዊ ጠባይ። ሚስት ደግሞ ለባሏ መታዘዝ አለባት። አይ እንዲህ ያልሆነም እንዲህ እኮ ነው ብላ በምንም መንገድ ከመታዘዝ ኃላፊነቷ ወደ ቀኝም ወደ ግራም ትላለች። ይሄ ነው ማንዋሉ። ስለዚህ ትዳር ባልና ሚስት እንዲህ በመሆን ክርስቶስ ለቤተክርስቲያን ያደረገውን ቤተክርስቲያን ለክርስቶስ የምታደርገውን በተግባር የሚኖሩበት ነው። ይህ ማለት ያለ ተጋድሎ ቀላል ነው ማለት አለ። ክርስቶስ ለቤተክርስቲያን ራሱን አሳልፎ ሲሰጥ እኮ ዋጋ ከፍሏል። ሕማሙ ሲሰቀል አልተሰማውም? ሲቸነከር አልተሰማውም? መጠማቱ አልተሰማውም? እጆቹን ሲቸነከር አልተሰማውም? እየተሰማው እኮ ነው። ስለዚህ ዋጋ ያስከፍላል። ቀላል እንደማለት ቀላል አይደለም። ግን መንገዱ ግን ይሄ ነው። ሌላ መንገድ አላሳይም። መንገዱ ይሄው። ሌላው ክርስቲያናዊ ትዳር፣ ክርስቲያናዊ ጋብቻ ክርስቲያናዊነት በተግባር የሚኖርበት ነው። ወንጌል በተግባር የሚገለጥበት ትንሿ ቤተክርስቲያን። በእውነተኛ ባለትዳሮች ቤት ቤተክርስቲያን አለች። ትንሿ ቤተክርስቲያን አለች። ከቅዳሴ ከመስዋዕቱ ውጭ ያለው አገልግሎት ይደረጋል። በክርስቲያናዊ ቤተሰቦች ዘንድ ጸሎቷ አለ፣ ትምህርቷ አለ፣ በተግባር ይደረጋል። ባልና ሚስቱ የሚያደርጉት ከልጆች ክርስትና በተግባር የሚኖረው በእንዲህ አይነት ቤተሰብ። ብዙ ሰው ግን ችግሩ ቤቱ ውስጥ ክርስትናው የለም። ቤተክርስቲያን ሲመጣ ይህን ነገር ለመልመድ ይሞክራል። ከየት ይመጣ? ቤታችን የምንኖረውን ነው ቤተክርስቲያን መተን የምንቀጥለው እንጂ ቤታችን የሌለውን ነገር ከዜሮ እንጀምር ብንለው አይሆንም። ክርስትና ምንኖር በቤታችን፣ በሰፈራችን፣ በመንደራችን፣ በመስሪያ ቤታችን፣ በተለይ ደግሞ በቤት ውስጥ እናትና አባት በአግባቡ ክርስትናን ለመኖር የሚታገል ከሆነ ልጆችም በእነሱ ተቀርጸው ይወጣል። ባልና ሚስትም እርስ በርስ እየተቀራረጹ በደንብ እያደጉ ይሄዳሉ። እውነት ለመናገር ትዳር ትክክለኛ ቦታው ብዙ የተዘነጋ ይመስላል። እንደዚህ ብሎ በቃ ከተጋቡ በኋላ ኑሮን ለመኖር ልጅ ለማሳደግ ይሄ አይደለም። ይሄ ያስፈልጋል፣ ምንም ጥያቄ የለውም። ግን እየተቀደሱ ወደ እግዚአብሔር ቅድስና ማደጊያ መንገድ ነው ጋብቻ። እየተመካከሩ አንዱ ያንዱን ጉድለት እያየ እንዲህ እያለ በፍቅር እየተራረሙ የሚያድጉበት ነው። ስለዚህ ክርስቲያናዊ ትዳር በእውነት የክርስትና ሕይወት በተግባር የሚኖርበት ተግባራዊ ክርስትና የሚገለጥበት ትንሿ ቤተክርስቲያን የምትመሰረትበትና የምትገለጥበት ቦታ ነው። የማርቆስ እናት ቤት፣ የማርያም ቤት እንግዲህ ቤተክርስቲያን የመጀመሪያው ቤተክርስቲያን ሁሉ ትባላለች። ብዙ ምስጢር የተፈጸመባታል። ሐዋርያት የተሰበሰቡባት የነበረች ቦታ ነው። ቅዱስ ጳውሎስ ጵርስቅላና አቂላ የሚባሉትን ባልና ሚስቶች ቤታቸው ቤተክርስቲያን ነበርና በቤታቸው ላለች ቤተክርስቲያን ሰላምታ አቅርቡልኝ ይል ነበር። ጵርስቅላና አቂላ የተባሉት ባልና ሚስቶች ቤታል ብዙ ስራ ይሰራበታል። ስለዚህ ክርስቲያናዊ ጋብቻ ቤተክርስቲያን በዛ የምትገለጥበት ህይወት ነው። ቅዱስ ነው፣
መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን እንዳለ በኦርቶዶክሳዊ አስተምሮ ጋብቻ ሁሉ ነገሩ ቅዱስ ነው። ልጅ መውለዱ ቅዱስ ነው። ሁሉ ነገሩ ቅዱስ ነው። መኝታው ክቡር ነው፣ ቅዱስ ነው። እግዚአብሔር የፈጠረው እርኩስ ነገር የለም። አንድ ነገር እርኩስ የሚያደርግ አጠቃቀሙ ብቻ ነው። አጠቃቀሙ ከተበላሸ ቅዱስ የሆነው ነገር ሊረክስ ይችላል። ከዛ ውጭ ግን ጋብቻ የከበረ ሁሉ ነገሩ የከበረ የእግዚአብሔር ጸጋ ነው። የዕድሜ ልክ የሕይወት ጉዞ ጋብቻ እስኪመች ድረስ የሚኖርበት አለ። ካልተመቸ አይ ምን ይደረጋል የሚባል አይደለም። የዕድሜ ልክ የሕይወት ጉዞ ነው። እግዚአብሔር ያጣመረውን እንግዲህ ማን አይለየው ነው ያለው? እግዚአብሔር ያጣመረውን ማን አይለየው ነው ያለው? ማን አይለየው አለ? ሰይጣን አይለየው አላለም አይደል? ሰው አይለየው። ትልቁ የጋብቻ ፈተና ሰው ነው። በነገራችን ሰው ወላጅ ይገባል፣ ጓደኛ ልግባ ይላል። አንድ የትዳር የባለቤት ትልቁ ኃላፊነት ነገሮችን መመጠን ነው። ሰዎች ከማይገባቸው መስመር እንዳያልፉ መከላከል ያስፈልጋል። ሰው አይለየው። እግዚአብሔር አንድ አድርጓቸዋል። ሰው እንዳይለያቸው መታገል ይኖርባቸዋል። የዕድሜ ልክ የሕይወት ጉዞ ነው። አንድነታቸው በአንድ ጊዜ ተሰርቶ የሚያልቅ አይደለም። በየጊዜው እየተሰራ የሚሄድ ይጀመራል፣ ግን እየተሰራ ቤት አንድ ጊዜ ተሰርቶ አያልቅም። ይጀመራል፣ እየተሰራ ይሄዳል እስኪያልቅ ድረስ። ትዳርም እንደዛ ነው። የሚጋቡበት ቀን የሚጀምሩበት ነው። ከዛ ግን ጉዞ ነው፣ ይቀጥላል። እንደ ሌሎቹ ምስጢራት ነው። አንድ ሰው ሲጠመቅ ይጀምራል። ያው ግን የሚኖር ከሆነ ያው ተጋድሎ ነው። በቆረበ ቀን ወዲያው ካልሞተ አሁንም ተጋድሎ ነው፣ ይቀጥላል። ሳይገባ ደግሞ ይቆርባል። እንደዛ ነው። ትዳርም እንደዛ ነው። በተጋቡበት ቀን ህይወታቸው ተጀምሯል፣ ግን ተጋድሎ ነው፣ ይቀጥላል። ተጋድሎ ነው። ይወድቃሉ፣ ይነሳሉ፣ ይመጣሉ፣ ይሄዳሉ። እንዲህ እያተባለ ፍጻሜው ገና ነው። ተጋድሎ ነው። እየተዋወቁ አንዱ የሌላውን ጠባይ እየተረዳዱ ጉድለትን እያስተካከሉ አንዳቸው ከሌላቸው የሚቀነሰውን እየቀነሱ የሚጨመረውን እየጨመሩ የሚታለፈውን እያለፉ እየተማማሩ የሚያልፉበት ነው። ስለዚህ ልክ እንደ ሌሎች ምስጢራት ሁሉ መጀመሪያውን እናገኘዋለን። ሲጋቡ ይጀምራሉ። ፍጻሜው ግን በሞት ነው የሚጠናቀቀው። የክርስቶስና የቤተክርስቲያን ተዋህዶ ምሳሌ እንደመሆኑ በእነዚህ መለያየት እንደሌለ ክርስቶስና ቤተክርስቲያን መለያየት እንደሌለባቸው ባለትዳሮች መለያየት የለባቸው። መፋታት በክርስትና በእግዚአብሔር በጣም የተጠላ ነው። አሁን እኛ መፋታት በጣም ቀላል ነው። የቤተክርስቲያን ትምህርት ሆኖ አይደለም፣ ግን ልማዱ እንደዛ ስለሆነ በግልጽ ቤተክርስቲያን መፋታት ፈጽሞ አይፈቀድም። በቃ የተለየ ጉዳይ ካለ ሊሆን ይችላል። በጣም በልዩ ሁኔታ እንደሰማሁት እዛ ሄጄ የግብፅ ኦርቶዶክስ ቤተክርስቲያን ምዕመናን አይፋቱም። እንዲፋቱ እንኳን የግድ የሚል ነገር ካለ ለፓትሪያርኩ ቀርቦ በልዩ ሁኔታ ታይቶ በልዩ ሁኔታ ፓትሪያርኩ ጋር ቀርቦ ማለት እንጂ እንዲሁ በሰፈር በመንደር ወይም አንድ ካህን እንደዚህ ማፋታት አይችልም። በልዩ ሁኔታ ለፓትሪያርኩ ቀርቦ ጉዳዩ በጣም በከፍተኛ ሁኔታ ታይቶ ሌላ አማራጭ ከሌለው ያው እንዲፋቱ ይደል። አለዛ ግን ዝም ብሎ አልተመቸኝም አልሆነኝም እንደዚህ ተብሎ ግን መፋታት ነው። አው ግን በልዩ ሁኔታ ታይቶ ሁኔታው ታይቶ ጨርሶ ዝግ ነው አይባልም። ያው የግድ የሚሉ ነገሮች ሊኖሩ ይችላሉ ይሆናል። እንደዛ ታይቶ እንጂ ዝም ብሎ እንደመቀነት እንደቀበቶ ፍትፍት ግን አይደረግም። የዕድሜ ልክ የሕይወት ጉዞ ነው። ክርስቲያናዊ ጋብቻ ምስጢር ነው። እንዳነሳ ነው እንደ ቅዱስ ቁርባን ቅዱስ ቁርባኑ ህብስቱ ስጋው ወይኑ ደሙ ይሆናል፣ ይለወጣል። ቀድሞ ያልነበረውን ይሆናል። በትዳርም እንደዚህ ነው። ቀድሞ ለየብቻ የነበሩ ሰዎች አንድ ሆነው በክርስቶስ ፊት አንድ ህይወት ይጀምራሉ። ሞታቸውም ህይወታቸውም አንድ ይሆናል፣ ይለወጣሉ። ከተጋቡ በኋላ የሚኖሩት ህይወት ከዛ በፊት የነበሩትን የተለየ። ስለዚህ የተጋባችሁ ሰዎች ከዛ በፊት በነበረው መንገድ መቀጠል አትችሉ። ከዛ በፊት ሌላ ጓደኛ ሊኖር ይችላል፣ ሌላ አኗኗር፣ ሌላ ልማድ ወዘተርፈ። ከተጋባችሁ በኋላ ግን ሌላ አዲስ የሆነ የምስጢር ህይወት ጀምራችኋል። ያ ነው እንጂ እኔ ቀድሞ እንደዚህ ነበርኩ ማለት አይቻልም። አዲስ ምስጢር ነው የሚያሰኘው። ይሄ ምስጢር ነው። እንግዲህ እነዚህን ካየን ወደ ጋብቻ
በሁለቱ መካከል ያለ ተዋህዶ እንጂ ኮንትራት ወይም ውል አይደለም። ኮንትራት አይደለም። ለኮንትራት የሚያስቡ አካላት አሉ። እንደዛ አይደለም። ብዙ ጊዜ ተጋቢዎች በግላቸው የሚፈልጓቸውን ነገሮች ለማሟላት ሲገቡ ይታያሉ። ሰው ብቻውን ሲኖር የጎደለበትን ነገር ለማግኘት ወደ ትዳር ይገባል። እንዲህ ብሎ የሚገባ ሰው የፈለገው ነገር ላያገኝ ስለሚችል በትዳሩ ደስተኛ ነው። ትዳር ዝም ብሎ የሆነ ነገር ማሟያ አይደለም። ቁሳዊ፣ ምድራዊ፣ ስሜታዊ ፍላጎትን ለማሳካት ሲባል የሚገባበት አለ። ለጽድቅ ሲባል፣ ለተጋድሎ ሲባል፣ የእግዚአብሔር መንግስት ለመውረስ ሲባል የሚገባበት ነው። አዎ ማንኛውም ህይወት የራሱ የሆነ በረከት አለው፣ የሚገኝ ነገር አለው። ለዛ ተብሎ ከተገባ ግን የሚገኘው ነገር ራሱ እርካታ ያመጣል። ስለዚህ ወደ ትዳር የሚገባበትን ሁኔታ በደንብ አድርጎ መመርመር ያስፈልጋል። ምክንያቱም ፍላጎቱን ለመፈጸም የሆነ ችግሩን ለመወጣት ብሎ ወደ ትዳር የሚገባ ሰው የዚህ ዓለም ህይወት ስለማያልቅ አንዱ ችግር ቢፈታ በሌላ ስለሚተካ እርካታ ያገኙ። ስለዚህ የተማረረ ይሆናል ህይወቱ። አይ እኔ በዚህ አልጠበቅኩም ነበር ይላል። ምን ይባላል? በዚህ ዓለም ያሉ ነገሮች አሁን ገንዘብ እንዲህ ያሉ ነገሮች ዲሳቲስፋየር ይሏቸዋል። ገንዘብ ለመኖር ያስፈልገናል። ቢኖረን ብዙ ስራ እንሰራበታለን። ሲኖር ግን ያን ያክል ዋጋ አይኖረውም። ያው ዕቃ ለመግዛት የሚያስፈልገን ለማሟላት ያስፈልጋል ገንዘብ። ሳይኖር ይጎላል። ሳይኖር ዲሳቲስፋይ ያደርጋል። ይሄ ቢኖረኝ እንላለን፣ ይጎልብናል ሳይኖር። ሲኖር ግን በቃ ኖረ። ጣዕም አይኖረውም፣ ትርጉም አይኖረውም። ያ ብቻውን ደስታን አያመጣም። ይሄን ለማወቅ ሀብታሞችን ማየት ነው። እርካታ ያገኙ። ምግቡም መጠጡም ሁሉ እርካታ ያጣል። አሁን ምግብ ያስፈልገናል ሲኖር፣ ሳይኖረን ያለ ምግብ መቼም ሲኖረን ግን ያስፈልጋል። ከዛ በላይ ግን አለቀ በቃ ያ ስላለን ብቻ ደስተኛ እንሆናለን። የምንበላው ስለተረፈ ብቻ ደስተኛ እንሆናለን። የምንለብሰው ስለሞላ ቁም ሳጥናችን ብቻ ደስተኛ እንሆናለን። አንሆንም። እንደዛ ማለት ነው። በዚህ ዓለም ያሉ ነገሮች ሳይኖሩን ይጎድለናል፣ ቢኖሩን ያሰኙናል። ሲኖሩን ግን ደስታን፣ ጣዕምን አያመጡም። እንደዛ ነው ሌላ። ስለዚህ ወደ ትዳር እንዲህ ያሉ ነገሮች ለማግኘት ብሎ የሚገባ ሰው የጎደለው ሊያገኝ ይችላል፣ ግን ጣዕም፣ ደስታ አይኖርም። ለምን? የገባው በተሳሳተ መንገድ ነው። እና ወደ ትዳር ሲገባም ከተገባም በኋላ ይህን ነገር ማሰብ ያስፈልጋል። በኦርቶዶክሳዊ ክርስትና አስተምሮ ክርስቲያኖች ጋብቻን ሊረዱት የሚገባው እንደዚህ ሳይሆን ከእግዚአብሔር ጋር ለመኖር በዚህ መንገድ ተጋድለው ሁለት ሆነው ተረዳድተው የእግዚአብሔርን ሕይወት ገንዘብ ለማድረግ መንግስቱን ለመውረስ ነው። ሶስተኛው ጉዳይ አንዳንድ ነገሮችን እናንሳና ከዘመናችን የጋብቻ ፈተናዎች አንዱ እየሆነ ያለው የሊበራል ክርስትና ተጽዕኖ ውጤት ነው። በጋብቻና ቤተሰብ ላይ በጣም ከፍተኛ ተጽዕኖ እያመጣ ያለው እሱ ምንድነው? ሕይወትን እንደ ፋሽን የመቀየር ልክፍት። አሁን በየጊዜው ዕቃ መግዛት፣ ልብስ መቀየር፣ በዓል በመጣ ቁጥር አዳዲስ ዕቃ መግዛት፣ እንደዛ አይነት ትዳርንም ሕይወትንም መቀየር የመፈለግ ሁኔታ። አልመቸው ካለ መቀየር፣ አልመቻት ካለ መቀየር። ይሄ የሊበራል ተጽዕኖ፣ የሊበራሊዝም ተጽዕኖ ነው። የጋብቻን ዘላለማዊነት እንዲዘነጋ ማድረግ፣ ሁሉን ነገር እንደ ፋሽን የመቁጠር። አሁን በሀገራችንም በከፍተኛ ሁኔታ ነው ችግር ያለው። በ60 ዓመት በምናምን ዓመታቸው ወዳልሆነ ውስጥ የሚገቡ ብዙ ነገሮች አሉ። እንደ ደባል የመኖር ሁኔታ መብዛት፣ ሳይጋቡ ዝም ብሎ ደባል ፓርትነር የሚባል በሽታ፣ ይህ በምዕራቡ ዓለም በጣም የተስፋፋ እና ወደ ሀገራችንም እየተስፋፋ ያለ በሽታ ነው። ይሄ ሊበራሊዝም ያመጣው ግዴለሽነት፣ ልቅ መሆን የሚያመጣው በሽታ ነው። ለመፋታት መቸኮልና ሌላ የተሻለና አዲስ ህይወት እንዳለ መናፈቅ፣ ቤተሰብ ሆነ ጓደኛ ደግሞ ታዩ። በዚህ ጉዳይ ብዙ የሚፈርሱ ትዳሮች አሉ። በክፉ ጓደኞች ታይ ምን አስጨነቀሽ ደግሞ በዚህ ዘመን ደግሞ በዚህ በአንደኛው ክፍለ ዘመን እንዲህ ያለ እያሉ ትዳር የሚያፈርሱ ብዙ ሰዎች አሉ። እኛም እንደዛ አይነት እንዳልሆን እንዲህ አይነት ሰዎች ትዳራችንን እንዳይፈትኑ መጠንቀቅ ያስፈልጋል። መጥፎ ጓደኛን አለማማከር፣ እንዲህ ያሉ ሰዎችን ምክር አለመስማት በጣም ያስፈልጋል። ሶስተኛ አንዳንድ ነጥቦችን አንስተን ትምህርታችንን እንጨርሳለን። በጋብቻ ህይወት ውስጥ የሚያስፈልጉ